ማለት እኔ ሴቶች ምናምን እሱን ታይልኝ ምናምን ስላሉኝ ሳይሆን በቃ እኔ ለሱ ፊቷን እንድታውቁት የዕለት ተዕለት ፕራንኳ እንኳን ምን ያክል እንደዚህ ተጽዕኖ እንዳለው እንድታዩና እንድትረዱ ነው ዛሬ ይህን ቪዲዮ ይዤላችሁ የመጣሁት። የኔ ውድ ቤተሰቦች በጣም ቲክቶክ ላይ የምታደርጉት ነገር በጣም ያስጠላል እውነት። እናንተ እኮ ምክንያቱም ከዚህ በፊት የተፈጠረውን ነገር ያ ሁሉ አንድ ወር ሙሉ ያ ሁሉ ጦርነት አርፎ ከዛ በኋላ ምን አይነት ፍቅር እንዳያችሁ እያወቃችሁ አሁን ላይ የምታደርጉት ነገር እውነት በጣም ነው የሚደብረው፣ እውነት ለመናገር ማለት ነው። በእርግጥ ስሜታችሁ ነው፣ ምንም ማድረግ አይቻልም። ነገር ግን እንዲሁ ሀይሚን የማያውቃት ሰው ነው እንደዚህ የሚለው እንጂ አይዶን ነው እንጃ። በእርግጥ ያው የምታደርገው ነገር ያመጣችው አይዲያው ምናምን እንደዚህ አይነት ነገር እሷ እንድትሰደብ ያደርጋታል። ነገር ግን ደግሞ እናንተ መረዳት መቻል አለባችሁ ለምን እንዳመጣችሁ ይሄን ነገር። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ ተመልሼ የመጣሁበት በሀይሚ ጉዳይ እና በብሩኬ ጉዳይ ምን አለ መሰላችሁ። እንግዲህ ትናንትና ብሩኬ ሊሰናበት ነው ብላ ሀይሚ ቻው ብለዋለች። በእርግጥ ማታ ምን እንደሚፈጠር አታውቁም ሁላችሁ ማለት ነው። ብቻ ግን ጸልዩ፣ ዱአ አድርጉ ማታ ማለት ነው። እና እንደዛ አሁን እንደዛ ባለችበት ሰዓት እናንተ ያላችሁት ያስተላልፋችሁት መልእክት ወይ አትሄድ፣ ይኸው አንድ ሳምንት ሆናት እዛው ቡታጅራ አንድ ሳምንት ሆናት። አንዳንዴ እኮ ምን አለ መሰላችሁ የሆነ በጥሩ መንገድ ያሰባችሁት ሀሳብ በኋላ ላይ የሆነ እንትን ይላል። በቃ እናንተ በማታስቡት መንገድ ይሄድና ነገሮች ሁሉ ቁልፍልፍ ይላሉ። እች ልጅ ይሄ ሁሉ መዓት እየወረደባት እንዴት ነው የምትሄደው? ከሄደች ደግሞ ሌላ ችግር እኮ ነው የሚፈጠረው። ስለሄደች አይደል እንደ ችግር የተፈጠረው። ያችን ችግር መፍታት አቅቷቸው ከዛ ሌላ ጣጣ ውስጥ ገቡ ማለት ነው። ሶ አንዳንድ ሰዎችን በመካከላቸው አሉ እያላችሁም የራሳቸውን እርምጃ እየወሰዳችሁ ነው። ፈጣሪ ነው የሚያውቀው፣ በመካከላቸው ያለውን ነገር ፈጣሪ ነው የሚያውቀው። ባይዘወይ ግን ማለት ነው እውነት ሀይሚ፣ እኔ እዚህ ቦታ ላይ ሀይሚን ለወቅሳት የምችለው ነገር የደረሳት መረጃ ወይ ከካሜራ ጀርባ ትንገረው ወይ ካሜራ ላይ ትናገር። አሳልፌ ልስጥህ አንዴ ኦልሬዲ ከወጣ በኋላ ወጥቷል እኮ ኦልሬዲ ወጥቷል። ከዚህ በኋላ ስሙን እንኳን አሳልፌ አልሰጥህም እንኳን ብለሽ ብትይ ሀይሚ አንዴ ኦልሬዲ ሚዲያ ላይ ወጥተሽዋል። ሚዲያ ላይ ስለወጣ የተያዘ ነገር እንዲሁ በመሀል አለባብሶ መቅረት፣ የሰው ስም አጥፍቶ መቅረት እኔ ይሄ ይመጣዋል ብዬ እኔ አላስብም። ምክንያቱም ያለውን ነገር በካሜራ ፊት መናገር በቃ ስንገሪኝ እያለ ነው ሽንጡን ገትሮ። ምንም ጥፋት ይኑርብኝ ምን እኔ ልፈር ብሏል። በቃ እንደዚህ ያለ ሰው ደግሞ ምንም አይነት ነገር የለበትም ምንም ማለት ነው። በራሱ ስለሚተማመን ነው ብሩክ እንደዛ የሚለው ማለት ነው። አንዳንድ ጊዜ ምን አለ መሰላችሁ ሰው በየዋህነት ብዙ ነገር ያደርጋል። ይሄኔ ትንሽ ነገር ወይም ደግሞ እንዲሁ ባለፈው ዳኒ መከራት ሀይሚን፣ የሰው ወሬ አትስሚ አላት። በዛን ሰዓት እሱ ያሳያት ፎቶሾፕ አምና ተቀብላ መረጃ አለ እንደዚህ እያለች ያ ሁሉ ነገር ያ ሁሉ ብጥብጥ አለፈ። ግን በኋላ ዳኒ ይቅርታ ሲጠይቅ ምን አለ? እሷን ያሳመነበት መንገድ አይታችሁታል። ያንን ትምህርት መውሰድ ነበረባት ሀይሚ ማለት ነው። እውነትም እንደዛ መረጃ ደርሶኛል ብላ ወይም ደግሞ ባይኗ በብሌኑ አይታ ራሷ እዛ ቦታ ላይ ብሩክን ያየችበት መንገድ ባይኗ አይታ እየቀረጸች ካላሳየችን እኔ ምንም አላምንም። እንደዚህ በካሜራ ጀርባ በቃ ችግራችንን ፈተነዋል ብሎ መንጣት አይመጣውም፣ እውነት አይመጣውም። ምክንያቱም ይደብራል። አንደኛ ነገር የሀይሚ ያንቺንም ስም የሚያጸዳ ነገር በቃ ተናገርሽ። ከዛ በኋላ በቃ ሲጀመር ፕራንክ ስታመጪ ይሰራ ፕራንኮ፣ ግን ያንቺን ስም የሚያጸዳ ነገር ሁሉ ጊዜ ያለባብሶ ማቅረብ ሳይሆን ያንቺን ስም የሚያጸዳ ፕራንክ በቃ አለቀ መጨረሻው። በቃ ከዛ ነገር ነፃ የሚያደርግሽ ነገር መስራት አለብሽ። ሁለተኛ ነገር ተመልካቾች ትዕግስት ይኑራችሁ በቃ ትግስት። እኛ እኮ ማለት ነው ለሃይሚ ማዳላን ለብሩኬ ማዳላን ምንም የምናመጣው ለውጥ የለም። እነዚህ ልጆች ነገ ተገናኝተው ከመላላስ ከመተቃቀፍ አያልፉም። ይሄን ታውቃላችሁ እንዴ? ቀላል ነው እንዲህ ሰው አንድ አመት ሙሉ ይሄን ሁሉ ጊዜ አሳልፎ እንደዚች በዚች ባንድ በማትታወቅ መረጃ አለኝ በሚል ቃል ፍቅር ይጠፋል እንዴ? ምንም ከህይወትህ ልውጣ ከህይወትህ ልሄድ ብትል ሀይሚ አትመኗት። የምሬን ነው የምላችሁ፣ እውነቴን ነው እንዴ። እሷ አንድና አንድ በቃ እኔ በፕራንክ አሸንፍሻለሁ ስላላት ብሩኬ ያንን ነገር ነው እሷ እየተበቀለች ያለችው። እልኋን ታውቃላችሁ አይደል እንዴ? እኔ እኮ የማታውቁ ብትሆኑ እንደዚህ ብትሉ ጥሩ ነው።
ምክንያቱም ምንም እኛ ተሳደብንም ምንም አልን እኛ ሃይሚ ላይ ምንም ነገር የምናመጣው ለውጥ የለም። ሃይሚን ስለሰደብን ብሩኬም ደስተኛ አይሆንም እንደምታዩት ነው። ብሩክ ስለተሰደበ ሃይሚም ደስተኛ አትሆንም እንደምታዩት ነው። በኋላ እኛኑ ነው ዞሮ የሚወቅሱን ማለት ነው። ግን ከመሳደባችን ይልቅ ቪዲዮቸው ላይ የሚሰሩትን ነገር ሀሳብ ብንሰጣቸው እንደ ሀሳብ አሁን ሚስጥሩን ማውጣት አለባት። ይሄ ግድ ነው። በቃ ይሄንን ሚስጥሩን ተናገሪ በቃ ይሄንን ትንገረን ነው እኛ ያልነው። ለእኛ መናገር ታልፈለገች ደግሞ ከካሜራ ጀርባ መናገር ካለበለዚያ ግን ይሄ ልጅ ካሜራ ላይ መጥቶ እየተጨናነቀ ንገሪኝ ምንድን ነው ሲላ ሲጠይቃት አንተ ንገረኝ፣ እሱ የሚያውቀው ነገር ካለ ቢነግራት ምን እሱ የሁሉ ይጨቃጨቃል? እንዲ አይጨቃጨቅም፣ አይጨቃጨቅም ማለት እንዲ። አሁን ሃይሚ መረዳት ያቃታት ይሄ ነው። አንተ ስራህን ካድክ እንዲ እሱ እኮ ቢያውቀው እኮ ይሄን ያህል ጊዜም አይከራከራትም። የሰራውን ስራ ቢያውቀው ይሄ ሁሉ ጊዜ እንዴት ይከራከራታል? ሌላው ደግሞ የደረሳት ነገር አለ፣ የተወራችው ነገር አለ ላለው ነገር እንዲሁም እንግዲያውማ ስራህን ታውቃለህ ያላችሁ ሰዎች አላችሁ። እሱ እንደዛ ሊል የቻለበት ምክንያት የሆነ ነገር አሳይተዋት ይሆናል። ቅንብርም በሉት ሾውም በሉት የሆነ ነገር አሳይተዋት ይሆናል። ተመክራለች። እንደዛ ነው የሚያሳየው ፊቷ ላይ ፊሊንጓ። እኔ ምንም ላስታውስ አልችልም፣ ምንም እንዳጠፋሁ አላቅም ነው ያለው። እሱ እኮ ትክክል እኮ ነው። ስለዚህ ሃይሚ ደግሞ ካሜራ ላይ አሳልፌ አልሰጥም ካለች መጀመር አልነበረባትም፣ ከመጀመሪያው ማለት ነው ቤተሰቦች። ስለዚህ እኛ ሃይሚንም ተሳደብንም አልተሳደብንም የምናመጣው ለውጥ ምንም አይነት ለውጥ ስለሌለ የእኛ ውድ ቤተሰቦች ባለመሳደብ እንዲሁም በቃ የሆነ የራሳችሁን የመላምት ባለመስጠት ብትተባበሩ በጣም ጥሩ ነው። በእርግጥ ጥሩ ነገርም ተናገራችሁ መጥፎ ነገርም ተናገራችሁ፣ አንዳንድ የጨረቃ ፋሚሊ ብሩክና ሃይሚ እንዲለያዩ የሚፈልጉ ሰዎች በውስጣቸው በጣም ጥሩ ብትሰሩም ታስመስላለህ የሚል አይጠፋም። ግን እናንተ እነሱን ኮመታተሮች ሳይሆን ማየት ያለባችሁ የእናንተ የልባችሁን ነው ማየት ያለባችሁ። የልባችሁን ብቻ ነው ማዳመጥ ያለባችሁ። የሰው ልጅ ያጠፋል፣ ይሳሳታል፣ ብዙ ነገር ይፈጠራል እኮ። እኮ በጣም ቀላል ነች። ለብሩክ አሁን እቺ በጣም ቀላሏ ነገር ናት። ንገረኝ እቺ ናት በቃ፣ ሌላ ምንም ርዕስ የለም። ሲቀጥል ደግሞ ከመጀመሪያው ጀምሮ እኔ ካንተ ችግር የለብኝም ብላለች። ሀብ ጋር የተገናኙ ቀን በሀብ ጋር ጥቁር ቀሚስ ለብሳ የመጣች ቀን እኔ እኮ ብሩኬ ካንተ ጋር አይደለም ችግሬ ብላለች የዛን ሰዓት። ታዲያ በማግስቱ ተቀይሮ እንዴት ነው ብሩክ ጋር ችግር የሚኖረው? ስለዚህ አመጣጡም አካሄዱም አጨራረሱም ምንም እያማረ ስላልሆነ እናንተ በራሳችሁ መላምት አትሄዱ። እኔ ችግሬ ካንተ ጋር አይደለም ብላ ተናግራ እንደገና በማግስተኛው ቀን ችግር አገኘሁብህ፣ እሺ ችግሬ ምንድን ነው ሲላት ደግሞ ራስህ ንገረኝ። የሆነ በቃ የሆነ የቃቃ ጨዋታ ነገር። ስለዚህ ፕራንኩን ጀምረሽ መጨረሻው ጠፍቶብሽ ነው። በእርግጥ ጨረቃ ፋሚሊ አሁን ላይ በደንብ ስለምትወዷቸው እያንዳንዱ እንቅስቃሴያቸውን ከአፋቸው ሳይቀር ከእይታቸው ሳይቀር ታቆባቸዋላችሁ። ምንም ማድረግ አይቻል። ይሄ ደግሞ ስለሚፈቀሩ ስለሚወደዱ ነው። በቃ የሚወደድ ሰው ደግሞ የሚሰራው ስራ ራሱ ያስታውቃል። በቃ የህሊናቸው ራሱ ይነግራቸዋል። እናንተ እነሱን በጣም ስለምትወዷቸው ምንም ቢያደርጉ ምን ማለት ነው ታቆባቸዋላችሁ ከዚህ በኋላ ማለት ነው። አሁን አንድ የሚያናድዳት ነገር ሃይሚ ያ ነገር ነው የሚያናድዳት። ሰው ደግሞ እያወቀ አላወቅኩም ማለት ይከብዳል። እኔ ራሴ አሁን አላወቅኩም እያልኩ አይደለም የምሰራው፣ አውቄያለሁ ነው የምለው። ምክንያቱም ካወቅኩ ነው በቃ። ምክንያቱም አገባባቸው ሲገናኙ ሲለያዩ በጣም በቃ እንትን ይላል እንዴ፣ በጣም የሚከብደው ሰው የየራሳችሁን አመለካከት ስትሰጡ ጥሩ ነገር ብትሰጡ። አንድ ሳምንት ሆናታል ሄዳለች። አሁን ደግሞ ጥርግ ትበላላችሁ። በቃ አዲስ አበባ ትግባላችሁ እንዴ? ብሩኬን ጥራ ጭራሽ አዲስ አበባ ትግባ። ከዛ ጭራሽ ብሩኬ በቃ ሄደች፣ በቃ ካሁን በኋላ አልከተላትም ብሎ የራሱን እርምጃ ይወስዳል። ከዛ በኋላ ደስ ይላችኋል። ስለዚህ ያ ነገር እንዳይሆን እኛ ከጎናቸው ሆነን ጥሩ ነገር ማለት። ምክንያቱም ሃይሚ ችግርሽን ተናግረሽ ወይም ለሀብ ንገሪ ለብሩክ ከደበረሽ ዛሬ ሲጀመር ለብሩክ ነው እንጂ ደግሞ ሀብ ምን አለ? ለሀብ ለምን? ለሀብ አይደለም ለሀብ ለሱ ነገሪ ለብሩክ ነገሪ። ችግርሽ ይፈታል። ችግርሽን ደብቀሽ ሌላ ጣጣ አምጥተሽ አንቺም እየተሰደብሽ እዚህ እየተረገጥሽ ይሄ ከሚሆን ሁሉም ነገር ግልጽ አድርገሽ ከዛ በኋላ ህይወት ይቀጥላል። አለቀ። እኛ ማለት ብዙ ሰው የሃይሚና የብሩክ መለያየት የሚፈልግ ሰው ሊኖር ይችላል።
ሁሌ ጠላት አለን ብሎ መምጣት ሳይሆን ለነዛ ጠላቶችም ደግሞ ድል መምታት ማሳየት ነው ያለባችሁ። ሁለታችሁም ብሩኬም ሀይሚም የኛ ጠላቶች እንዲህ ናቸው ሳይሆን ለነዛ ጠላቶቻችሁ ድልን ማሳየት ነው ያለባችሁ። ገባችሁ? እንጂ በአንድ ቃላት መታችሁ እዛ ካሜራ ላይ አንተ እንዲህ ነህ አንተ እንደዚህ ነው ምናምን እየተባባላችሁ በቃ ትናንትና የጮኸው ዶሮ እንደዚህ የሚጮህ አለ በመካከላችን ብለዋል ብሩኬ ማለት ነው። እና እነዚያ የጮሁትን ሰዎች አፍ ማዘጋት ነው እናንተ ያለባችሁ። ተግባቡ በቃ። ሀይሚ በተረጋጋ መልኩ ማውራት ልመጅ በቃ። ልጅነት ሁሌ ልጅነት የለም አይደል? እንዲህ ቤተሰቦች ከዚህ በኋላ ልጅነት የለም እንግዲህ እስከምናውቀው ድረስ አለቀ በቃ። ልጅነት ካሁን በኋላ ህይወት ይቀጥላል። ስለዚህ ቆፍጠን ነቃ በይና ማለት ነው ፊትሽን ስብስብ አድርገሽ ፈታ ብለሽ ማለት ነው የጨረቃ ፋሚሊን በቃ አለ አይደለ እንደ በፊትሽ ፏ ብለሽ ሀሳብሽን አውሪና ተናገሪና እንረዳሽ። ከዛ በኋላ በቃ አለቀ። ምንም እኮ አዲስ ነገር የለውም። እናንተ እኮ ፕራንክ ሲሰራ ማለት ነው የሆነ ርዕሱ በቃ አሳማኝ የሆነ ነገር ሲሆን ጥሩ ነው። አሁን እኮ ምንም የማያሳምን ነገር ነው። አንደኛ ህዝቡ ብሩክ ይሄን ነገር እንደማያደርገው ህዝቡ እንዳለ አመነ። በቃ ዋናው ችግሩ አሁን እሱ ነው። በሀይሚና በብሩኬ መካከል ምንም አይነት ነገር ቢፈጠር ህዝቡ አያምንም። አሁን እንደ በፊቱ መሸወድ ትቷል። አንዳንዶቹ ናቸው እንጂ እንደ በፊቱ አሁን መሸወድ ትቷል። ስለዚህ እናንተ ተሳዳቢዎቹ ዝም ብላችሁ ሰብስክራይብ አድርጉ። ብሩኬን 3 አስገቡት፣ ሀይሚን 50 አስገቡና ከዛ በኋላ ረፍ እንገላገላለን። ሁሉ ጊዜ ደግሞ የሀይሚ የሆነ ነገር ሲመጣ ረብሻ ትፈልጋለች ሀይሚ። የ50ዋን ጊዜ የ100 ጊዜም ብዙ ጊዜ እንጃ በሀይሚ የሆነ ነገር ሲፈጠር ረብሻ አለ። ለምን እንደሆነ አላውቅም። እና ያንን ነገር ራሱ ብታስተካክይ በጣም የተሻለ ነው። በቃ ማለት በደስታ ሊያረግልሽ የሚፈልገውን ነገር ብታደርጉ ሰዓቱ ካለፈ በኋላ አላጣውም የሚለውን ሀሳብ ትተሽ በሰዓቱ አብራችሁ ብትደሰቱ። የለፋችሁበት ነው፣ የምትሰደቡበት ነው፣ የምትገጠጡበት ነው። ይህን ያህል ሰብስክራይብ ማንጣት በቀላል አልመጣም። ሞተዋል ተብለው ብዙ ነገር ተደርጎባቸው ሀይሚም ብሩኬም ተለፍቶ ነው እዚህ የተደረሰው። ሰው ደስታችሁን ደግሞ ስታጣጥሙ በአንድ ላይ ቢሆን በጣም ደስ ይለናል። እኛ ውድ ቤተሰቦቻችን ማለት ነው። ቤተሰቦቻችንም ደስ ይላቸዋል፣ እናንተም ደስ ይላቸዋል በደስታ። አሁን የብሩኬ ልደት በቃ በቀኑ ሲከበር እንዴት ደስ ይላል። በቃ አለምንም ችግር ማለት ነው፣ በጣም ደስ በሚል ሁኔታ። ስለዚህ ሀይሚ ደግሞ የሆነ ነገር ያንቺ የሆነ ነገር ሲደርስ ረብሻ ባትፈጥሪ። እነሱ እንዲህ ናቸው እሱ እንዲህ ነው በሀይሚ ጊዜ እንደዚህ ነው ባይባል፣ ብሩክም አንቺም ደግሞ አለስምሽ ስም ከምትሰጪ የተሻለ ነገር አስተካክለሽ እንደው ርዕስ ያለው ነገር እንኳን ይዘሽ ብትመጪ ህዝቡም ትንሽ ይሄ እኮ ቢሆን እንደዚህ ነው ብሎ ሀሳብ ይሰጥበታል። አሁን እኮ አንዲት ርዕስ በቃ አውጣ እች ምን ሰው እንዴት ይመን? ሰው በፍቅር የሚወዷቸው ሰዎች ለዛ ነው የሚሰድቧቸው። ምክንያቱም አንድን ሰው ስትወዱት በቃ የሆነ ብቻ ሰው ስትወዱት ብዙ አይነት ስም ትሰጡታላችሁ። ከዛ አንጻር ነው ስለሚወዷቸው ነው የጨረቃ ፋሚሊ በዚህ ልክ ተናደው የሚናገሯቸው ምናምን እንጂ ሌላ ነገር አይደለም። ጥላቻ እኮ አይደለም። ነገ እኮ አዲስ ነገር ቢፈጠር ደስ ነው የሚላቸው ሁሉም እንደ ጨረቃ ፋሚሊ ምርጥ ቤተሰብ ያለው ዩቲዩበር የለም፣ እውነቴን ስነግራችሁ ማለት ነው። ነገር ግን ትዕግስት ይኖራችሁ፣ መታገስ አለባችሁ። ያልፋል እኮ ሁሉም ማያልፍ ነገር የለም። ነገ አዲስ ቀን ነው የኛ ውድ ቤተሰቦች። እኔ ደግሞ ማለት ነው ምንቴን አግቢ ብላችሁ የምለጥፉኝ ሰዎች ወይኔ ምንቴ ለራሱ የሃይሚን ሚስጥር ይዞ ለብሩክ ያስተላልፋለሁ እያለ ይፎክራል። እናንተ ለእኔ ታጋባላችሁ። ቆይ እስኪ ለማንኛውም ከሰዓት ማታ በቃ ባሌን አስተዋውቃቸዋለሁ እንግዲህ። ምክንያቱም በቃ በጣም ብዙ ሰው በቃ እንዴ ብዙ ነገር እየተሰማችሁ ስለሆነ ባሌን አስተዋውቃቸዋለሁ። አስተዋውቂን የምትሉኝ ሰዎች ኮመንት ስር ጻፉልኝ። ማታ አስተዋውቃቸዋለሁ። አመሰግናለሁ። ባይ